ነኝ ማለት ነው ይሄ ሊሆን አይችልም ፍጹም ይሄ ሊሆን አይችልም ሰላም አምራ ምን አዲስ ነገር አለ? አረቀስ መጀመሪያ ሰላምታ ምናምን ይቀድማል እኮ መቼም እንደዚህ አጣርፈሽ የጠራሽኝ ናፍቄ ሰላም ልትይኝ አይደለም አይደል? ግን መረጃ እኮ ዝም ብሎ አይነገርም አይደል እንዴ? ባለፈው ሰጠውሽ አይደል እንዴ? እሱማ አለፈ እኮ ወደ ስራ መግቢያ ነበር። ላንቺ ጥሩ ዜና የትኛው ነው? ናሆምና ኑሃሚ ፍቅር ጀመሩ ብልሽ ነው ወይስ እሳትና ጭድ ሆኑ ብልሽ? ይሄ ደግሞ ምን አይነት ጥያቄ ነው? እንግዲህ በጣም አዝናለሁ። ላንቺ መጥፎ ዜና ነው ያለኝ። ሁለቱም ያለ ፍቅር ላይ ናቸው። ምን? ቆይ አንቺ ይሄን እንዴት አወቅሽ? ተረጋጊ እንጂ እሱ ጋር ልመጣልሽ እኮ ነው። ወይ እቺ ኑሃሚን ግን ምን አይነት አፍረተቢስ ሴት እንደሆነች ምን ስታደርጋ ይተሻል ነው? ትላንትና ለሊት በተኛሁበት ድንገት ሽታ ያወጣኝ መሰለሽ? ምንድነው የምትቀባጥሪው? ኑሃሚን ምን ስታደርጋ ይሻት ነው ያልኩሽ ያለሁት? እየመጣው አይደል እንዴ? ጠብቂኝ እንጂ። ከዛ ሽንቴን ለመሽናት ወደ መጸዳጃ ቤት ሲሄድ እሺ ወደ መጸዳጃ ቤት ስትሄጂ ምን የናሆም ክፍል አካባቢ የሆነ ድምጽ ሰማሁ። የምን ድምጽ? የሴት ድምጽ ነበር። ቀረብ ብዬ ሰማው የማን ድምጽ እንደሆነ ብታቂ ትደነግጫለሽ። ይሄ በፍጹም ሊሆን አይችልም። መጨረስኩልሽ ተረጋጊ እንጂ። ግን ኑሃሚን እንደዚህ አይነት ድምጽ ማውጣት ትችላለች? አንቺ ማትረቢ እኔ ለማበሳጨት ብለሽ ነው እንደዚህ ያደረግሽው? ባክሽ ለቀቂኝ። ያማታል እንዴ? ራስሽ ነሽ ሰሊልኝ ብለሽ የላክሽኝ። እኔ እኮ የሰማሁትን ነገር እኮ ማመን ከብዶኛል። እንደው ኑሃሚን ግን ሰውን አለማፈሯ ቤተሰባውን ቢደርስባቸውስ? እሱ ነው እንጂ ባለጌ። ወይኔ ለሌላ ጊዜ በቪዲዮ የታገዘ መረጃ አመጣልሻለሁ። ግን ደግሞ ዋጋ ያስጨምርሻል። ወይኔ ተዋረድኩ በቃ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሃሚን ድራማ ክፍል 28 ላይ በክፍል 27 ላይ ኑሃሚን ድራማ በጣም ብዙ አስገራሚ ነገሮች ተፈጥረዋል። ብዙዎቻችንንም የሚያበሳጭና የሚያናድር ነገርም ተፈጥሯል። ምናልባትም ድራማውንም እንድንጠላው የሚያደርጉ ነገሮችን ያየን እንገኛለን። ኑሃሚን ድራማ ከክፍል 1 እስከ ክፍል 26 ድረስ ያለው የምር በጣም ደስ የሚል ነበር። ያው የኑሃሚን ፈተናዎች እና እሷ ደግሞ ፈተናዎችን የምትወጣበት መንገድ በጣም ደስ ይል ነበር። ነገር ግን አሁን ላይ ድራማው ትንሽ የሚያስጠላ ማለት ትንሽ የሚያስጠላ ሆኗል ማለት ይቻላል። ምክንያቱም ደግሞ እንግዲህ ሲጀምረን ኑሃሚን እና ኤርሚያስ ፍቅረኛሞች ይሆናሉ። ስለዚህ ኑሃሚን ንጹህ ፍቅር አገኘው ብላ ኤርሚያስን ማለት ነው በተለይ ደግሞ ብዙ ነገሮችን በገንዘቡ ነው እንትን ያላት ማለት በጣም ውለታ በዛባት በጣም ትሁት ሆነ ጥሩ ሰው ሆነና እሷ ራሷ ወደደችው ማለት ነው። እንደዛ አይነት ሰው ማለገኝም አይነት ነገርና ጭራሽ አብሯቸው በኖር ቤተሰብ መሆን ፈለገ። አባቷን እግሩ ስር ተደፍቶ ይቅርታ ጠየቀና በጣም ሁሉ ነገር በፍጥነት ነበር የሆነው በፍጥነት ማለት ነው። እናም እንግዲህ ውለታ ካበዛባት በኋላ እንደሚወዳትም ከነገራት በኋላ ከሷ ውጭ የሚያዩ ሴትም እንደሌለ ከነገራት በኋላ ልቧን ከወሰደ በኋላ ነው እንግዲህ ልቧን የሰበረው ማለት ነው። በጣም ነው የሚያስጠላው እውነት ለመናገር ከሆነ ከኤርሚያስ ጋራ ሁላችንም ፍቅር ስትጀምር ኑሃሚን በጣም ደስ ብሎን ነበር። ነገር ግን በቅጽበት ነበር ነገሮች መጀመሪያ ፈጠኑ ከዛ ደግሞ በቅጽበት ነው የተበላሹትና እንግዲህ ኤርሚያስ ከሌላ ቅምጥ አስቀምጦ ገንዘብ ሰርቶ ሳይሆን በሰው ላብ በሰው ምንድነው ሰዎች የለፉበትን ገንዘብ ነው ቁጭ ብሎሱ ራሱን ያሽሞረም ሆነ ማለት ነው ራሱን ያሳመረ ሴቶችን ማማመል ነው ስራውና በነገራችን ላይ አምራን ብቻ ሳትሆን ሶስና የቅመም እናት እንኳን ሳትቀር እሷ ራሱ በፊሱ የሱ
ሚስቱን በለው አይደለም ውሽማው ነበረች። ምንም ይሄ በግልጽ መናገር ነውና በፊት የሚያጫውታት ውሽማው ነበረች። ልጅቷ ደግሞ የምትሰራው የሚያስጠላ ስራ ነው እና እንግዲህ ልጅ ይፈጠራል ማለት ነው በዚህ መሃል። እሷም ደግሞ ቅመሚያች ቆንጆዬ ልጅ የሱ ልጅ ናት። ከዛ ላቅልሽም አልፈልግም አላምንም በማለት ሶስና ልጇን ወልዳ ትጠላታለች። ልጇን ያችን የመሰለች አበባ የመሰለች ልጅ ትጠላታለች። በቃ እርግማት ነሽ ትላታለች ማለት ነው። ለምን ኤርሚያስም እንደዛ ስላለ ነው። እና እንግዲህ ጭራሽ አባቷ መሆኔን እንኳን እንዳትነግሪ ብሎ እናትየዋን የሚያስፈራራ ነው። በዛ ላይ የሴቶችን ገላ በማሸጥ ሁሉ ገንዘብ የሚያገኝ ሰው ነው። የኤደንን ለምሳሌ ኤደን እንደዛ እንድትሆን ያደረገው አንደኛው ኤርሚያስ ነው። ከሶስና ጋራ ከሌሎች ጋር ይሰራል እና በገንዘብ ገላዋን እንድትሸጥ በ50,000 ብር ክብሯን እንድትሸጥ አድርጓል። ይሄ ነገር ሁሉ እያንዳንዱ ነገር እጁ አለበት። ምናልባት ኑሐሚንን አንድ ነገር ብቻ አይደለም የበደላት ማለት ከዚህ በላይ በደል የለም ማለት ይሄ በጣም እንስሳዊነት ነው። ገባችሁ? አንዲት ሴት ለአንድ ወንድ መሆን እያለባት ይሄ ምንድነው ለገንዘብ ብሎ ማለት ገላውን አርክሷል ማለት ነው። ከሌላ ሴት ጋርም ተነካክቷል። ከሷ ጋር ሆኖ ከሌላ ሴት ጋርም እና ይሄ ሁሉ ብቻ አይደለም ጭራሽ ብዙ ጉዶች አሉበት ኤርሚያስ የሚባለው ሰውዬ። እሷ አልበቃው ብሎ እንግዲህ በሄደችበት እየተከተለ አሁንም ድረስ ሊተዋት አልቻለም። እዛ ቤት የነሱን ልጅ እንደማማለል ነገር አድርጎ ከዛ ደግሞ ከተዋወቃት በኋላ የቤቱ ሹፌር ሆኖ ተቀጠረ። የኤሚ እናት በጣም ነው የምትወደው በነገራችን ላይ እንደምታዩት ኤርሚያስ የሆነ እናም እንግዲህ እዛ ቤት ከተቀጠረ ጊዜ ጀምሮ እሷን መውጫ መግቢያ እያሳጣት ይገኛል። ይህን ነገር የቤቱ ሰዎች ሳይታዘቡ አይቀሩም። ሁሉም ሰዎች አይተዋል። እሷ ስትወጣ ስትገባ ማለት ነው እጇን እያያዘ እያስቆማት አላስወጣ አላስገባ እንዳላት ሁሉም ሰዎች እሱን ልክ ስለማያውቁ እሱ የፈለጋት አይነት ነው የመሰላቸውና እና እንግዲህ በሌላ በኩል ደግሞ ኤደን መታለች። ኤደን እንግዲህ ለኑሐሚን ያላት ጥላቻ ምንም አድርጋት አይደለም በብዙ ነገር ስለምትበልጣት ነው። በስርዓት ያላት ልጅ ናት። ኑሐሚን የምትወደድ ናት። ምናልባት ቆንጆ ኤደን በጣም ቆንጆ ልጅ ናት፣ ግን ይሄ ምንድነው በራስ መተማመን የሚባል ነገር የላትም። የእህቷን ነው የምታየው፣ በሷ ነው የምትቀናውና ለዛ የራሷ ነገር አይታያት እና ሁሉ ጊዜ በእህቷ ትቀናለች። እሷን ለማጥፋት ትፈልጋለች እና ቤታቸው በነበረች ጊዜ በጣም ብዙ አሰቃይተዋት ነበረ። ከቤትም ከወጣች በኋላ ከኤርሚያስ ጋር በነበራት ግንኙነት ገነት የኤደን እናት ናት እንግዲህ እንደዛ አይነት ነገርን አድርጋ ህይወቷን ያበላሸችባት። ማለት የኤርሚያስን ማንነት ማወቋ መልካም ነው ሳይረፍድ። እሱን በወደውም ግን ሴቱ ጋር የሰራችው አስነዋሪ ስራ ግን በጣም መጥፎ ሰው ናት ማለት ነው። ይሄ በቀል ወይም ደግሞ እሷ ሊያናደዳት ሊያበሳጫት የሚችለውን ነገር ፈልገው ነው የሚያደርጉትና እንግዲህ ከብዙ ጊዜ ጎዳና ላይ ከመቆየት በኋላ እሷ ያለችበትን ቦታ በማነፍነፍ እንግዲህ ድጋሚ ወደ ህይወቷ መታባታለች። ከዚህ በኋላ ግን ቀላል የምትሆንላት አይመስለኝም። በባለፈው ጊዜ ምናልባት ብዙም ያልጎዳቻት ጥላቷ ወይ ኤደን ብቻዋን ናት ወይ እናቷ ብቻዋን ናት። አሁን ላይ ግን ከኤደን ጋር የሚያብሩ ሰዎች ከመሬት ተነስተው የሚጠሏት በጣም ብዙ ናቸው። አንደኛዋ ዋነኛዋ ቀንደኛዋ ደግሞ የናሆም እናት ናት። ቤት ውስጥ የናሆም እናት እሷን ማጥፋት ትፈልጋለች። እዛ ቤት ተማራና ጠልታቸው እንድትወጣ ቤቱን ለቃ እንድትወጣ ትፈልጋለች። ምክንያቱም ኑሐሚን መውጣት አትችልም። አቶ ለይኩን እንድትወጣ አይፈልጉም። የልጃቸው ሚስት እንድትሆን ይፈልጋሉ። በጣም ነው የሚወዷት። እናትየዋ ደግሞ ከመሬት ተነስታ ነው የምትጣላት። ምንም አይነት ምክንያት የላትም። አሁን ላይ ኑሐሚንን ከውጭም ከውስጥም ለመጉዳት በደንብ እየሰሩ ይገኛሉ። ምንድነው የሚባለው ሁለት ጥላት ምንድነው የሚባለው አማርኛው ጠፋብኝ። ጥላት የሆኑ ሰዎች ልክ ሰዎችን ለመጉዳት ሲሉ ይተባበራሉ ማለት ነው። እና እንግዲህ ኤደንና ወይዘሮ ዝናሽ ቤት ውስጥ ኑሐሚንን ለመጉዳት ሲማከሩ በሌላ በኩል ደግሞ አምራንን ተጠቅመዋል። አምራን ደግሞ በውጭ በኩልና እሷ እንድትጎዳት እያደረጉ ነው። እሱም ምንድነው እንግዲህ ቤት ውስጥ ያልተደረገ ነገርን ኑሐሚንና ናሆም በጣም ፍቅር ውስጥና አብሮ ለመኖር የሚያበቃ ደረጃ ላይ እንደደረሱ ከቤት ለአምራን እንዲነገራት ይደረጋል። አምራን ደግሞ ይህን ነገር ሰምታ ተናዳ ኑሐሚንን እንድትጎዳት ይፈልጋል። ቤት ውስጥ እነሱ ያቃጥሏታል፣ ውጭ ደግሞ እሷ ሌላ ነገር ታረጋታለች። እና ኑሐሚን አሁን ላይ እንደ ሳንዱች ከታችና ከላይ ሊያግሏት ተስለው ተነስተዋል። እሱ ብቻ አይደለም ኑሐሚን ሌላ ፈተና ልትወጣው የማትችል
በጣም የሚያስደነግጥ ሁላችንም ድራማውን እንድንጠላው ያደረገ ነገር አለ። እሱም እንግዲህ ኑሐሚን አርግዛለች። ኑሐሚን በመጀመሪያ ግን ሲያማት ኤርሚያስ ካስታውሳችሁ ከቤት ስትወጣ በመኪናው በግድ አስገድዷት ይዟት ይሄዳል ሰው የሌለበት ቦታና እንድናወራ ፈልጋለሁ እና ደግሞ ላንቺ ብዬ ነው እዛ የምኖረው ያለ ስራ ያለ ቦታ የተቀመጥኩት ላንቺ ብዬ ነው ይላታል። እሷ ደግሞ እንደማትፈልገውና ከዛ እንዲሄድ በፍጹም መቼም ቢሆን ከሱ ጋር መሆን እንደማትችል ለበደላት ነገር ይቅር ብያለሁ ያ ማለት ግን አብሬህ ልሆን ሳይሆን ትቼዋለሁ ነው። ቂም አልያዝኩብህም ግን አብሬህ አልሆንም አልፈልግህም አለችው። እናም እንግዲህ ኤርሚያስ ያለ የሌለውን ኃይሉን ለመጠቀም ስለፈለገ እንግዳውስ ስለኔና ስላንቺ ግንኙነት እነግራቸዋለሁ እሱ ብቻ አይደለም አሁንም አብረን እንደሆነ እነግራቸዋለሁኝ ይላታል ማለት ነው። ኑሐሚን እንደምታውቋት በራሷ የምትተማመን ሴት ናት። ድብቅብቆሽ ምንም አይነት ህይወት የላትም። ሂድና ንገራቸው ነው ያለችው። በነገራችን ላይ ሄዳ ብትነግረው በሱ ነው የሚብሰው። ምክንያቱም ደግሞ እሱ ከነበረ የኑሐሚን ፍቅረኛ ኑሐሚን ደግሞ እሱ ያደረጋትን ከተናገረች መጀመሪያ ተጎጁ እሱ ነው የሚሆነው ማለት ነው። የናሆም አባትም ሆነ ናሆም አይለቁትም። እዛ ጋር የልጃቸውን ሚስት የሚያማግጥ ባለጌ ሆኖ እዚህ ጋር ደግሞ ቤታቸው የነሱ ሹፌር ሆኖ ተቀጥሮ ሲገኝ አደጋው ለራሱ ነው። ኑሐሚን ምንም አትሆንም። ምክንያቱም ደግሞ ኑሐሚን ስለ ህይወቷ ለናሆም ነግራዋለች። ስለዚህ ናሆም ደግሞ በጣም ግልጽነቷን በጣም ይወደዋል። ስለዚህ የተደበቀ አዲስ ነገር የላትም። ነገር ግን ኑሐሚን በዛ መሃል ነበረ እሱ በሱ እያስፈራራት ያለ ኑሐሚን ያቅለሸልሻታልና እሱም እንግዲህ ይሄን ነገር በሰዎች ላይ አይቻለሁኝ አዲስ ነገር የማውቀው አይነት ነገር ነው። ስለዚህ እርግጠኛ ነኝ የእርግዝና ነው ቶሎ ብሎ ወደዛ ነው እንግዲህ እሱ የሚሄደው። እኔ እኮ ምን እንደሚሻለው ነው የምለው። አይ ኤርሚያስ እና ሴቱን ሁሉ ያስረገዘ ያቃል መሰለኝ። እንግዲህ ይሄ ነገር አውቀዋለሁና የእርግዝና ነው ይላታል። ኑሐሚን እንግዲህ የምሯን የሆነ ውሸቷን አላውቅም። እኔ ፈጣሪ ይመስገን ቤት እኔ ሂጄ ተመርምር ያለው ያንተ ልጅ አለመሆኑ ያንተ ልጅ በሆድ ያለመኖሩ ያንተ የካዲ ልጅ ለዛው ማለት ነው አረጋግጫለሁኝ መቼም ቢሆን እንዳታስበው ብላ አስጠንቅቀው እንደማትፈልገው የፈለገውን ነገር ማድረግ እንደሚችል ነግራው ትሄዳለች። እናም እንግዲህ ወደ ቤት ስትሄድ ግን ከአባቷ ጋራ ታወራ ነበረ ከበሩን ዘግተው ማለት ነው። አባቷ እንግዲህ ከዚህ እንድንሄድ ፈልጋለሁ ልጄ ባክሽ ከዚህ ቤት እንውጣ ይላታል። ኑሐሚን ግን ይሄን ነገር አልፈለገችውም። እዚህ ቤት በጣም ብዙ ማስተካከለው ነገር አለኝ መሄድ አልችልም እያለችው ነው። የዚህ ቤት ምስቅልቅሉ ወጥቶ ሳይስተካከል መሄድ አልችልም አባዬ ተወኝ እባክህ። ናሆምም ያለበት ሁኔታ ጥሩ ስላልሆነ እሱን ማገዝ አለብኝ ከጎኑ ሁኜ። እናም ደግሞ ለምን መሄድ እንደማልፈልግም ደግሞ አላውቅም ግን በቃ ይሄ ነው አይደለም አሁን ባለው ሁኔታ እኔ ግን ከናሆም ጎን መሆን ፈልጋለሁ አለችው። እኔ የምለው ግን ኑሐሚን ግን ናሆምን አፍቅረው ይመስላችኋል? አይመስለኝም። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ናሆምን አፍቅረው ሳይሆን በኤርሚያስ የተሰበረው ልቧን በሱ ለመጠገን የፈለገች ይመስለኛል እንጂ በፍጹም በዚህ ቅጽበት ናሆም ጋር ፍቅር ሊይዛት አይችልም። ወይም ደግሞ ፍቅር የሚባለው ነገር በጣም ስለጎዳት ትዳሩን የፈለገች ይመስለኛል። ትዳር ውስጥ ጥሩ ሰው ታማኝ ሰው ጋር ትዳር ውስጥ መኖር የፈለገች ይመስለኛል። ያ ፍቅር የሚባለው ነገር በጣም የወደደችው ሰው በቃ እንዳይጠገን አድርጎ ነው ልቧን የሰበረውና በጣም በሚያስጠላ ሁኔታ በወሬ አይደለም የሰማችው በተግባር ስላየችው በጣም ነው ቅስሟ የተሰበረውና እንግዲህ ምናልባት ያንን ለመጠገን ስለፈለገች ይሆን የምር ወደው ይሆን የምር አሳዝኗት ማቀው ታሪክ የለም። ናሆም በርግጥ የሚወደድ ሰው ነው። ኑሐሚንም እንግዲህ አይኗን ጥላበታለች ወደዋለሁ ብላ በግልጽ ተናግራለች። ግን ምን ዋጋ አለው እንግዲህ ጉድና ጅራት ከወደስተ ኋላ ነው እንደሚባለው። ኑሐሚን በዚህ ቅጽበት ከናሆም ጋር ወደ በረንዳ ሄዳ እያወራች ያለ ናሆም ደጋግሞ እየጠየቃት ነበር። እዚህ ቤት የማትሄጁ እኔን ስለምትወጂኝና እሱ ደግሞ ከጊዜ ብዛት አምራን ረስቶ እኔን ይወደኛል ብለሽ አስበሽ ነው ወይ ይላታል። እሷም እንግዲህ ያልገባኝም እንደምታወራ አልገባኝም ትላለች። እሱ ግን በረጋ ያዳመጠው ወሬ ስለነበረ ነው። በነገራችን ላይ ብቻ አይደለም አባቱም ደግሞ ኑሐሚን እንደምትወድህ ተናግራለች።
ያንተን መልስ እየጠበቅን ነው ብሎት ነበር ስለዚህ የሚያውቀው ነገር ስላለ ነው እናም ነው እንግዲህ የምታወራው ነገር አይገባኝም ብትለውም እኔ መቼም አንቺን አልወድሽም ቤት ውስጥ ቤተሰቦቼ በሚያደርጉብሽ ነገር በርግጥ አዝነልሻለሁ ያ ማለት ግን እኔ አንቺን አፈቅርሻለሁ ማለት አይደለም ስለዚህ ጊዜሽን አታባክኒ ይወደኛል ነው ብለሽ ከሆነ እየጠበቅሻለሽ ቢላትም ኑሐሚን ግን እኔ እንደዛ አላሰብኩኝም ትለዋለች እንደዛ ካሰብሽ ግን እውነት ለመናገር በዚህ ፍጥነት ለዛውም እሷ የሰበረችው ልቤን በቀላሉ ሌላ ቦታ ማፍቀር አልችልም እንግዳውስ አምራን እንዳለችው ገንዘቤን ፈልገሽ ነው ማለት ነው የመጣሽው ይሄ ነገር ሆን ብለሽ አጥምደሽ ነው እያለ ደጋግሞ ይነግራታል እሷም እንግዲህ እኔ ኑሐሚን የሰው ገንዘብ አልፈልግም እያለች ያፏን እንኳን ሳትጨርሰው ቀን ላይ ሲያደርጋት የነበረው ነገር እንደዛው ማቅለሽለሽ ይጀምራትና ወደ መታጠቢያ ቤት ትሄዳለች ናሆም በሁኔታው በመደናገጥ ምን ሆናለች እቺ ልጅ ብሎ ብዙ ቦታ አልሰጠውም እና እንግዲህ በዚህ መሃል ነበር ኤደን ለወይዘሮ ዝናሽ አንድ ነገር ትላታለች ያው እዛ ቤት የገባችው ለተንኮል አይደለም እናም እንግዲህ ከወይዘሮ ባዩሽ ጋራ ወይኔ ወይዘሮ ባዩሽና ወይዘሮ ሜላት መጡብኝ እንግዲህ ወይዘሮ ዝናሽ ይቅርታ አድርጉልኝ ቤተሰቦች ወይዘሮ ዝናሽ ለወሬ ሲሆን ስለ ክብሯ እንኳን ትጨነቅም ምን አይነት አስመሳይ ውሸታም ሴት እንደሆነች እዚህ ጋር ማየት ትችላላችሁ እናም ከኤደን ጋር አፍላፍ ግጥማ ታወራ ነበረ እናም አንጨረጨርኳት ያለ የሌለ ነገር ፈጥሬ ነገርኳት ለአምራን አለቻት እናም ደስ አላት ምን አልሻት ትላታለች ኤደን እንግዲህ አምራን ጋር ቀብድ ገንዘብ ከተቀበለቻት በኋላ ከዚህ ቤት ያለ ኖሬ ሁሉ እነግርሻለሁ ትላታለች እናም በመጨረሻ ሐሳባቸው ኑሐሚንን መጉዳት ስለሆነ ያቺኛዋ ተናዳ ኑሐሚን እንድትጎዳት ይፈልጋል ስለዚህ ሁለቱ እፍ ያለ ፍቅር ውስጥ ገብተዋል እንደውም ብቻ በጣም ያስጠላ ነገር ነው አረ በቅርቡ ሊጋቡ ነው የሚል ወሬ እንግዲህ ወስዳ ለአምራን ትነግራታለች ጭራሽ የሆነ ሰዓት ያወራችው ወሬማ አምራን ብላፋን ከፍታ ማለት ነው በጣም ነበር የሚያስቀው ያቺኛዋ ደግሞ ለማውራት አልፈለገችም ይቺኛዋ ለመስማት ያላት ጉጉት አፋ ውስጥ ልትገባ ምንም አልቀራትም ትላታለች ይቺኛዋ ደግሞ ተረጋጊያ ቀስ ለገና ጉዱን መሰማሽ እያለች እንግዲህ አንጀቷን ረር ድብን አርጋታለች እና ያቺ ልጅ ተናዳ ደግሞ ኑሐሚንን ሄዳ እንድትጎዳት ነው ዋናው አላማቸው እናም እንግዲህ እነሱ ፍቅር ውስጥ እንዳሉና ሌላ ዓለም ውስጥ እንደሆኑ ለአምራን ትነግራታለች አምራን ግን ነገሩ አልተዋጠላትም እንዴት በዚህ ፍጥነት እንደዚህ ሊሆን ቻለ ሆም ብለሽ እኔን ለማናደር ነው ብትላትም አንቺ አይደለሽ እንዴ ሁሉንም ነገር እንደነግርሽ የላክሽኝ ስለዚህ ከዚህ በኋላ ካላመንሽ ምንም ነገር አልነግርሽም በማለት ኤደን ገንዘቧን ተቀብላ ትሄዳለች ይሄን ነገር እንግዲህ ወስዳ ለወይዘሮ ለናሆም እናት ማለት ነው ትነግራታለች የናሆም እናትና ኤደን አንድ ነገር አስበዋል እሱም ደግሞ ማለት ኤርሚያስና አምራን ሌላ የሆነ ነገር አስበው ነበር ተመሳሳይ ኮፒ አይነት ሐሳብ ነው አምራንና ኤርሚያስ ያሰቡት ምንድነው ኑሐሚንን ከሆነ ወንድ ጋር አስተኝተናት በመድኃኒት አርገነ አጠጥተናት እንቅልፍ መድኃኒት ከዛ በኋላ ፎቶ አንስተናት ናሆም እንዲጠላት እናድርግ የሚል ሐሳብ አመጡ ኤርሚያስ ይሄ ነገር አልተመቸውም ኑሐሚንን ከሌላ ወንድ ጋር የማይሆን የውሸት እንኳን ቢሆን አልፈልግም ይላል እናም እንግዲህ ይሄን ነገር ናሆም ላይ እናድርገው ይባባላሉ እነሱ ይሄን ነገር ናሆም ላይ ለዛውም ደግሞ ኤደን አብራው እንድትተኛ ተፈልጎ ነው ከሰራተኛ ጋር ተኝቶ ምናልባት የፍትህ አውራሪ ልጅ ነኝ ያለች የምትጎረረው ሴትው እስቲ ስለ ክብሯ ምን እንደምትሆን እንያት ነበር በተለይ ደግሞ በዚህ ልትበቀላት ትፈልጋለች አምራን ማለት ነውና ይሄ ነበር የሁለቱ ሐሳብ ሁለቱ የተስማሙ አይመስለኝም ሳይጣሉ አይቀሩም ምክንያቱም እሱ ኑሐሚን የሚጎዳ ነገር ምንም ነገር አላደርግም መጀመሪያም የከዳዋት እኔ ነኝ እንጂ እሱ አይደለችም ብሏል ኤርሚያስ እንደዛ ቢልም አምራን ግን የሷ ወዳጅ ከሆንክ የኔ ጠላት ነህ ብላ ከኤደን ጋር ሌላ እንትን ጀምራለች ማለት ነው ስራና የኤደንና ደግሞ የናሆም እናት እቅድ ምንድነው ኑሐሚንን ከሌላ ወንድ ጋር አስተኝተው ናሆም እንዲያቀና እንዲጣላት ነው የሚፈልገው ለዛውም ደግሞ ከኤርሚያስ ጋር እናድርገው ትላታለች ወይዘሮ ዝናሽ ነገር ግን ኤደንን ነገር ስለምታውቅ እሱ ብቻ አይደለም ኤርሚያስ አንገቷን ንቅ አድርጎ ስለኔና ስለ ኑሐሚን ግንኙነት ለአንድ ሰው ተንፈሽ ብትይ አንገትሽን ቆርጬ ነው የምጥልሽ ብሎ አስፈራርቷታል
ለዛም እንግዲህ ሴትዋ ከኤርሚያስ ጋር እናደርገው ይሄን ነገር ከዘበኛው ጋር ስትላት አይ ሌላ ሰው እንፈልግ እሱ አይሆንም ስትላት ምን ችግር አለው ጭራሽ ኑሐሚን ፍቅረኛ አላት ወይ ብላ ስትጠይቃት ኤርሚያስ ያላትን ነገር ስላስታወሰች የላትም ምንም አይነት ፍቅረኛ ብዙ ምነግርሽ ነገር ነበር ነገር ግን ለህይወት ያሰጋኛል እሷ ግን ምንም ፍቅረኛ የላትም ከዘበኛው ውጪ በሌላ ሰው እናደርግ ዘበኛው አይሆንም እያለች ነው ኤደን ማለት ነው ሴትዋ ደግሞ ዘበኛው ላይ አይኗን ጣል አድርጋበታለች ከኤርሚያስ ጋር አስተኝተናት ከዛ ናሆም እንዲያቅ ማድረግና እንዲጠላት እናደርጋለን ብለው ቢያቅዱም እነሱ ግን ተቀድመዋል አሁን ላይ እሱም እንግዲህ በጣም አስደንጋጩ ነገር ኑሐሚን ያሲያቀለሽልሻት የነበረው ነገር በጣም ስለተደጋገመባት የእርግዝና መመርመሪያውን ገዝታ የሽንት ምርመራ በራሷ አድርጋ ነበር እንግዲህ ቀይ ነው ያበራው ማለት ነው ይመስለኛል ቀይ ሲያበራ እርግዝና ነው ኑሐሚን በሁኔታው በጣም ተደናግጣለች ምክንያቱም ለሷ በጣም ከባድ ነገር ነው ይሄ ነገር ክብሯን ማጣቷ ሲያናድዳት ካብራው ከማትቀጥለው ሰው ጋር ከውሸታም ከማይረባ ሰው ጋር ጭራሽ ደግሞ ማርገዟ ህይወቷን ውስብስብ አድርጎታል ከዚህ ነገር እንዴት ልትወጣ ትችላለች ኑሐሚን በጣም አስቸጋሪ ነው ምናልባት እኔም ማስበው ነገር ምንድነው ናሆም በርግጥ አላገባሽም አልፈልግሽም ብሏታል እርግዝናዋን ግን ለናሆም ከነገረችውና የነበረችበትን ነገር ሁሉ ካዋየችው እርግጠኛ ነኝ ናሆም ይረዳታል እሱም ደግሞ እኔና አንቺ በጊዜ በፍጥነት እንጋባ ብሎ ፍጥን ያለ ሰርግ አድርገው እንደሚጋቡ ነው መነግራችሁ ናሆም ኑሐሚንን ያገባታን በያስባለሁ ልጅ የኔ እንደሆነ ተቆጥሮ እንጋባ ብሎ ትዳር የሚመሰረቱ ይመስለኛል እንጂ በፍጹም የኤርሚያስ ልጅ በሆዷ ያለውን ለኤርሚያስ ልጅ አረገዝኩ ብላ ያው ሆዷም ሲገፋ ይታያል እኮ ባትናገርምና ይሄ ነገር ግን በናሆምና በሷ መካከል የሚቀር ይመስለኛል እናንተስ ምን ትላላችሁ የኔ ተወዳጆች ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ሁላችሁንም ወዳችኋለሁ በመልካም ፍቃዳችሁ ስለምታበረታቱኝ በቀጣይ በሌላ በቆንጆ ቪዲዮስ ከምንገናኝ ሁላችሁንም ወዳችኋለሁ ባይ ባይ መልካም ጊዜ